ቪዲዮዎች እኔ ሼር አደርግልሃለሁ። አንድ ቀን እንኳን ጎበዝ ነሽ በርቺ ብለኝ አታውቅም። እዚህ ጋር መታ ልክ ጥሩ ነገር እንደሰራ ሰው ትከራከረኛለህ። ስራ መጀመሪያ ላይ እኔ እናንተ ስንተዋወቅ ሞጣ ቤት ነበር የተዋወቅን። ከሞጣ ቤት በኋላ በጣም ሳፖርተሬ ነበር። ከዛ በኋላ ግን ሁሉም ሲቀበሉ ታዋቂ የሆንክ መሰለ። እነ ነጃት ቤት፣ እነ ሀቢባ ቤት፣ እነ ንጉስ እየዳ ቤት ስትገባ ታዋቂ የሆንክ መሰለ። ከዛ ጣል አደረከ እየመጣ መሳደብ ጀመር እንጂ በፊት እንዴት ነበር የምታከብረኝ? የሆነ ነገር እንኳን ቴክስት ሳደርግልህ ደቂቃ አትቆይም ስትመልስልኝ። ዳፋ ንገሩኝ በይ እና ሰው እርዱኝ በምርሳት ሄደ። እኔንም እኮ ትሰድበኛለች። በሽተኛ ስለሆነች ነው። ማን ነው በሽተኛ? ራሳችሁ በሽተኛ። እኔ በሽተኛ አይደለሁም። ራሳችሁ ናችሁ በሽተኞች። እንደ ጦስ ዶሮ የምትሽከረከሩት እናንተ አንድ ቦታ ማትረጉት ደፋ ማንንም አልሰማም። ይሄንን ነው ያልኩት። አትስደውኝ። በአንድ ጊዜ ልጨርስ እስከ ህይወቴ መጨረሻ ድረስ አይንሽንም ማየትም አልፈልግም። እኔ እውነቴን ነው። አይንሽም ማየትም መስማትም አልፈልግም። የደረስኩበትም እንድደርሽም አልፈልግም። እሺ ታንኪዩ። እሺ አመሰግናለሁ። ይኸው ነው። እየኖረች እና እኔ መጥፎ ነገር ልናገራት አልመጣሁም። ጃጓር ግን በዚህ ደረጃ እንድወርድብኝ እንድንቋሸሽብኝ አልፈቅድም። ይቅርታ ስለሰጠኝም አይደለም ብዬሻለሁ። ከእሷ የበለጠ እኔ ምንም አይነት ኮይን ሰጡኝ አይደለም። 30 ምናምን ሌብል እስከሚገባ ድረስ እሷ ቤት ነበር ሲገፋላት የኖረው። እንዳው በጥቅሉ ይህ አይገባውም ነበር። ቆይ አንድ ጊዜ እህትየዋ የኔ ወርቅ ቲንክ ሶማች አንድ ጊዜ ነጁዬ ሰላሚና አሁን ካለው ድባብ እንደዚህ ከድባቡ ከእሷ ከምታወራው እስቲ ምን ተረዳሽ? ተቆራረጥና ስለተናገረ ሳይሆን አንዳንድ ጊዜ መናገር ያለብንን ችግር መናገር የሚያቅተን ሰዎች አለን። ገብቶሻል? ከዚህ በፊት በጣም ለረጅም ሰዓታቶች እኔና አንቺ አውርተን እናውቃለን። ስለዚህ አሜሪካ ስለኖርሽ ብቻ የተሻለ ኑሮ ትኖሪያለሽ ማለት አይደለም። አይኖሩ አሉ ማለት አይደለም። ማለት የተሻለ ኑሮ የሚኖሩ አሉ፣ በጣም ደግሞ ከባድ የሆነ ኑሮ ደግሞ የሚኖሩ አሉ። ሁል ጊዜ አረብ ሀገር አለ የሚባል ሰው የተቸገረ ሁሉም የተቸገረ፣ አሜሪካ የሚኖር ደግሞ ሁሉም የተደሰተ አይደለም። በነገራችን ላይ ከተናገረችው ነገር አንጻር በጣም ብዙ የሚያሳዝኑ ታሪኮችን የኖረችውን የተናገረችው በጣም አዝኛለሁ። አንዳንድ ጊዜ ሰዎችን የምንገምተው በምናየው ነገር ነው። እኔ የራሱ ሻል ከዚህ ጋር ስንወጣ ሁላችንም የራሳችንን ላይፍ ነው የምንቀጥለው። አልፈልግም አለ እኮ እሱ ይበል አልፈልግም እያለ እንዴት ነው? ካልፈለገስ በግድ ነው? ሲንደሬላ ድንገርሽ ይቅርታ አባባልሽ ነዋ። ይቅርታ አባባልሽ ልክ አይደለም። በይቅርታ አባባላይ ሳይሆን አይፈልግም። በቃ አይፈልግም። ካልፈለገ አይፈልግ ግን ለራስሽ እኔም እኮ ተበድያለሁ። እኔም ተበድያለሁ። እሱ የበደለሽን ደግሞ ንገሪው። ወንድምሽ ነው የበደለሽን በስነ ስርዓት ንገሪው። እንዲህ አድርገኛል። ነገርኩት እኮ አዳር ሙሉ ላይ ነገርኩት። አዳር ሙሉ ተናገርኩ እኮ። ሄሎ አልተናገርኩም? ችግሬን አልተናገርኩም? ተናግሬያለሁ። ታዲያ ይኸውልሽ ሲንደሬላ እኔም ሰምቼሻለሁኝ። ከጠዋት ጀምሮ ሰምቼሻለሁኝ፣ ከገባሽበት ሰዓት ጀምሮ። ግን ይቅርታ በይው በቃ። ምንም አትሆኝም። ምንም
የምትኙ ነገር ከአንቺ የሚቀነስ ነገር የለም። ያ ይቅርታ ማለት እኮ መሸነፍ አይደለም። ደግሞ ካደረገልሽ ነገር አንጻር ይቅርታ ስትይው አስቦበት ይቅርታሽን ይቀበለዋል። መገደድ አይደለም የኔ ማለት ያለብኝ እኔ ከድሮ ይኸውልሽ ሄለን አንድ ጊዜ ሁላችሁም ዝም በሉ። ሄለን አንድ ነገር ልንገርሽ፣ እኔና ጃጓር ጥላችን ይሄ ነው ጥላችን። የቱ ሰው ሊያስገድደኝ አይችልም። ራሴ ነኝ ምንም ነገር እንማረግ። ጥያቄው ግን ትፈልጊያለሽ? ለምሳሌ ታይ ያለኝ አይደለ አንድ ጊዜ ብቻ ታይ ብሎ ቢታወኝ ችግር የለውም። ግን በቃ እየተጨቃጨቁ እሱም ሀይ ይሆናል እሱም ሀይ ይሆናል። አሁንም እንደዛ እያደረጋችሁ ነው። ይቅርታ ጠይቂ። ኦኬ ኤስፒዋይ ተናገረ፣ ሰላሜላ ትናገራለች፣ እዚጋ ዋይኔ ትናገራለች። ኢትናት ፌር ትፈልጊያለሽ ወይ? ሰላምዬ አንድ ጊዜ ተናግሬ ልውረድ። እኔም እየነጋብኝ ስለሆነ አንዲት ነገር ብዬ ልውረድ። ሁላችንም ነግቶብናል እኮ ይቅርታ አንዲት በቃ እኔ ለመውረድ እየነጋ ስለሆነ ግም እያለ በግድ ይቅርታ ጠይቂ። ምን አይነት አማርኛ ነው? እሺ ቆይ አንዴ ሲጀመር አልጠየቅሽም። ሚውት አርጊ ማሬ። ይኸውልሽ ምን ሆነ መሰለሽ እየዞረ እኔንም ትሰድበኛለች የሚለው እህቴ ናት። ማለትም ቅርበቱን ሊያሳይ ነው። እሷ እኮ እንደዚህ ናተኝ በቃ ተዋተኝ። እኔንም እንኳን አብሬያት እየተቀመጥኩኝ አብሬያት ጊፍትም እየሰጧት ሳፖርት እያደረግኳት ካላት ሲቹዌሽን አንጻር ተረዷት ለማለት ብሎ ነው እንጂ እንዳየሁት አንቺን ሊረዳ የመጣ ሰው ሄዶ ስምሽን ለማጥፋት አይደለም። ሁሉን ነገር ኔጌቲቭ አድርገን አንየው። ገብቶሻል? በፖዘቲቭ በቃ ይሄ ሰው ያደረገልኝ ነገር ይበልጣል። እኔ ከባሌ ጋር ስኖር ማለት ነው ብዙ መጥፎ ነገሮች አሉ፣ ግን ጥሩዋን አንዷን ነገር ነው የምታኖረኝ። ሁል ጊዜ ትጋጫለሽ፣ በብት ትጋጫለሽ፣ በልጅ ትጋጫለሽ፣ በአንዳንድ ነገሮች ትጋጫለሽ። በብዙ ነገር ሪስፖንሲቢሊቲ ግዴታ የለበትም። አንቺን ስለሚወድሽ ስለሚያከብርሽ ስለሚቀርብሽ መቼ ግዴታ አለበት አልኩ? ኖ የኔ ውድ እኔ እውነቴን ነው። የሚመክረኝ ሰው እንዳንቺ ባገኝ ደስ ይለኛል። ተይ ይሄን አጥፍተሻል። መክሮኛ ያቅም እዚህ ጋር ነው የሚናገረው እንጂ መክሮኛ ያቅም። የኔ ውድ ራስሽ እኮ ነው ያልሽው። ተይ አትጣኝ ይለኛል ያልሽው አንቺ ነሽ። እኔ አልሰማሁም። እኔ ሙሉ ቀን አንቺ ጋር ነው ያልኩት። ሰው ፊት አትበለኝ ነው ያልኩት። ሲንድሬላ ለአንቺ ለአንቺ ባያስብልሽ ኖሮ እስካሁን ድረስ ጃጓር እዚህ ቁጭ አይልም ነበር። ሁለተኛ ደግሞ ሌሎቻችን እሷን ወደ ዳውን እያደረገ አብሬያት መሆን አልፈልግም እያለ ከዛ ይቅርታ ጠይቂ። ምን አይነት አማርኛ ነው? ሰምተሽ አንቺ ነሻ። ይኸውልሽ ዝቅ የሚገርምሽ ነገር አንድ ነገር ልንገርሽ። ልክ እኔ ተጣልቶ እሱ ጥፋተኛ ሆኖ አንዳንድ ጊዜ ይሄዳል እና ሲሄድ ምን ላለው ይቅርታ አለዋለሁ። ምክንያቱም ላይመለስ ይችላል ባለቤቴ ወይ ጓደኞቼ ላይመለሱ ይችላሉ። ብዙ ነገር ወጥተው ያልተመለሱ ቤተሰቦች ስላሉ መጣን ብለው ገብቶሻል። ሰው አንቺ ይቅርታ በይን ያለች ነጃትም መጀመሪያ ጀምሮ ነበሩ። ነጅም ምንድን ያለችው ይቅርታ ስትይ ግን አግሬሲቭሊ ያለች ይቅርታ በይ አላለች። የኔ ውድ ኖ ቆይ ለሱ በዩ እኔ ላናግርሽ ነው እንጂ የመጣሁት እኔን ይቅርታት በይኝ። ይቅርታ የሚገባው ሰው ይቅርታ በይ አደበችኝ። ስንት ነገር አደረገች። እኔ አዳመጥሽ አይደል እንዴ? አይውልሽ ወደ 6 ሰዓት የሚሆን አዳምጬሻለሁ ከማታ ጀምሮ ማሬ። ግን እስቲ አንዲት እችል ልናገር። ይቅርታ ማለት መሸነፍ አይደለም። እንዲያውም አሸነፍሻቸው፣ ገደልሻቸው ሁሉንም። እዚህ ይሄ ሁሉ ሰዓት የተቃጠለውን ሰዓት በቃ አንተ ለእኔ ይሄ ነበር። ይቅርታ አልኩትም አላልኩትም እኮ ነጃት በቤት ለምሰደበው ነገር ለምንድነው ይቅርታ የምጠይቀው? ልሰድበኝ አይደል እንዴ? ይኸውልሽ ከነካሹ ነው ያለችሽ። ከነካሹ ነጃት ያንዴ ማናት ምንድናት? ነጃት አንዴ ነገር ብቻ ነገር ነው የመጣሁት። አንቺ ሰምቻታለሁ። ዝም በይ አሁን ልጅቷ ትናገርና ከዛ በኋላ እኛ ደግሞ ነጃት ማለት ነጃት አንዴ ዝም በይ። ምንድን ነው ያለችው? ይሄ ሰውዬ መልካም ነገር አድርጎልናል። አንቺን ብቻ ሳይሆን ሁሉንም ታድባኛለች። አንቺ እኮ ጥሩ ነገር አድርገሻል። ነጃት ስትሳደብ ሰምቻለሁ፣ ዝም ማለትሽ ጥሩ ነው። አዳመጥሽ አይደለ? አንቺም እኮ በጣም ጥሩ ትዕግስትሽን አየሁት። በእውነቴን ነው የምልሽ። ነጃትም ስትናገር ዝም ብለሽ አዳምጠሻል። በጣም ሪስፔክት አደርግሻለሁ በሱ በኩል። ግን ምንድን ነው ያለችው ነጃት?
ይሄ ሰውዬ ከዚህ ሚዲያ ብዙ ሰው የሚረዳው ሰው አለ፣ ሳፖርት የሚያደርገው ስደተኛ የሆነ እርዳታ ነጃት እኮ ያ ሁሉ የተናገር ምን አረኩ ታዲያ? ቆይ ልነግርሽ መጨረስኩኝ ማሬ። እንደዚህ አይነት ሰው አንድ ጊዜ የምትናገር ነገር እንደሚጎዳኝና እንደማይጎዳኝ ያሰባችሁ ተናገሩ። ችግርሽ ይሄ ነው። አንቺ ሰው ሲያቋርጥሽ አትወጂም። ከበቂ በላይ አዳምጫታለሁ። ሲንደሬላ ከበቂ በላይ አዳምጫታለሁ። ከበቂ በላይ ማዳመጥ አልችልም። አንዴ ቆይ እስቲ እኛ ደግሞ እፈልገዋለሁ ብለሽ ይቅርታንም ብለሽ ተደረግኩ ብለሽ እኔን ስሙኝ ብለሽ አይቻልም። ምንም ነገር የተናገርኩት ነገር የለም እንዴ። እኮ ግዴታ የለበትም እኮ። ቆዩ እናንተን አላቃችሁም። ተረጋጉ። ስለኛ ተይው አትወቂን። እሺ እናንተ ተውሽ። ሲንደሬላ ጭተሽ ውጪ በቃ። እሱ ይቅርታሽን ይቀበል። እሱ የራሱ ጉዳይ ነው። ነጃትንም ስለማውቃት ነው አክብሬ ያዳመጥኳት። ሲንደሬላ እዚህ ሚዲያ ላይ ነው የሚያወቅንሽ። እዚህ ኧረ ልትጣሉ ነው እንደገባችሁት። ተረጋጉ። እኔ ጃጓርን ነው የምጠይቀው። ጃጓር አንተ በጣም ጥሩ ሰውና እውነት ሪስፔክት ማደርግ ሰውነ በጣም ብዙ ሳፖርት አድርጋታል። ዲስሪስፔክት እየተደረግ ያለው ሲቹዌሽን ቀላል እንዳልሆን አሁን ተረድቻለሁ። ከ8 ሰዓቱ ጭቅጭቅ በኋላ ዊዝን ሰከንድ አንደርስታንድ እና በተቻለ መጠን እንድትረዳት ግን እፈልጋለሁ። ፕሊዝ በቃ ይሄን ነው ልል የምችለው። በእግዚአብሔር ስለምንምን አንድ ነገር ችግር አንብሎክ አድርጋ ይቅርታ መጠየቅ መሸነፍ መስሎሻል? ይሄ ሰው ለአንቺ ከጎንሽ ብዙ የቆመ ሰው ነው። ምንም እንኳን ቢሳሳት ማለት ነው። ይቅርታ ስጠይቅ በደንብ ተጸጽታ ነው ይቅርታ መጠየቅ ያለባት አለች እኮ ነጃት ነው። ስለ ነጃት መተው አለብሽ። አሁን ነጃት ሲንደሬላ አንዴ እኔን አዳምጪኝ። ይቅርታ ልጠይቅ ጃጓር ይቅርታ ይኸውልሽ ሲንሲር የሆነ ይቅርታ ነው ከልብሽ የሆነሽ። ቆይ አንዴ ነጃት ምን አርጊ ነው የምትሉ? አይመለከትሽም። አንቺ ነጃት አንዴ ቆይ እስኪ ዝም በሉ። ይኸውልሽ ሁላችን ጃጓርን ካስቀየምሽ ጃጓርን ቤቴን ከፍቼ እሄድብሻለሁ፣ እቀጠቅጥሻለሁ እያልሽ ስትናገሪ ነበር። አንቺ ማነሽ? ምንድነሽ? ቤትሽን እየከፈች የምትናገሪ ምትጣሉ ነው እንደገባችሁ? ከረሜላ እሷ ማናት? ምን ደህና ሰው መስለው ይጠይቃሉ። ከዛ በኋላ ደግሞ ይጨቃጨቃሉ። ሰላም እኮ ከነጃት በፊት እኮ ነው የምታውቀው ብሎ ማስታወቅ። ሃፒ ኒው ይር ልሻለው ቆንጅዬ። ሃፒ ኒው ይር አይ ላቭ ዩ ማይ ሪስፔክት ዩ። ለምን ነጃትን ይቅርታ ለምን ነጃትን ጠየቀቻት ይቅርታ? ራኩኤል ነው ምሳሌ አንድ ነገር ጠይቃችሁ የሆነች አንቺ የሆነች ጓደኛ ነበረች፣ ጓደኛሽ ያቺ ጓደኛሽ ሌላ ይኸውልሽ የዋር ማለት እኮ ማለት ይቅርታ ስላስቀየምኩሽ የኔ ውጭ አንቺ ጥፋት የለብሽ። ነጁዬ አንዴ ነጁዬ ፕሊስ ማዕረግ እኔና ጃጓር ከጓደኝነትም በላይ ወንድሜ ነው እያልኩሽ ነው። አስረግጬ ነው የምነግርሽ። መለከተኝም ስለሱ አይደለም ፖይንት። ለምን አይደለም እቺ ሰላም ተራ እናቴ ልጅ አንቺ ተራ ነሽ። ምን ታሪክ አለሽ? ዳታ ነው የመጣሽው እርግጠኛ ነኝ። አንቺ አጋሰስ መጀመሪያ ዘይት የገባበት ወጥ ብዬ እንኩሮ አሻሩ አፏን ትከፍታለሽ። ይኸውልሽ አገር ጋር ስትሰዳደብ ቆሻሻ ግማታም። እኔ እንዳንቺ እግሬ እስከሚሰነቀጥ ድረስ እየለመንኩ በባህር ሀገር አልገባሁም። እሺ መጀመሪያ እየተሳደበች ግማታም
አንቺ ወንድ ነሽ እንዴ የተሳደበች አሁን ይቅርታ እምቢላገሬ ታዩ በቃ እምቢላገሬን አስወጫት ማሪ አይገርምሽም? ማስመጣት አውቃለሁ የት እንዳለች ግማታ ያላ በሰሪ ያላ ግማታም ማናባት ነው የምታስፈራሪው? አንቺ ራስሽ ወንድ ነሽ አልኩሽ። ማዘርዬ በክብር ብለሽ ሰላምን ቤትሽን ከፍተሽ ተናገራትና ከዛ በኋላ እንተያያለን። እምብ ግማታ ግርት ለመለቃቀም አንቺ እና ወንድሜን ከተናገረች ስራዬ ነው ማረግሽ ምናምን አለምን ላጣጥላለሁ ወንድሜን ብዬ አንቺ ድልማይም ሰገጤ የሰፈር ሸል እንዴ እያሰደበኝ ይቅርታ ጠይቂ ትላለች። እስኪ ዋይ እስኪ አንተ ፍረድ ቁጭ ብለህ ፍረድ። እሷንም ተይ በል እንዴ እያሰደበኝ አይ ቲንክ የነጃት መኖርም የሚጠቅም አይመስለኝም እዚህ ቦታ ላይ በቃ አየሽ ነጃት ከክብር ጋር ከጨረሽ ውጪ በቃ ሂጂ አንቺ። እንደዚህ እያሰደ ቁጭ ብሎ እያሰደበ ከዛ ይቅርታ ጠይቂ ትሉኛለች። ነጃት አንቺ ከጨረሽ ለምን አትሄጂም? እሹ አሁን አንቺ ነሽ ለእሷም ያው ወንድሟ እሷንም እኮ ያው ወንድሟ አይደለ ልናስታርቃት እኮ ነው። ወንድሟ ስለሆነ ልናስታርቃት ነው። ስለዚህ ያንቺ መኖር የሌሎቻችሁ መንጫጫት እኮ ምንም ሶልቭ አያመጣም። አሁን እየረዳችሁ አይደለም። አንዴ እሱ እያወራ ነው፣ ኤስፒ እያወራ ነው። ይኸውልሽ የእናንተ መሰዳደብና የእናንተ መሰዳደብ መንጫጫት ይሄን ነገር ሶልቭ አያደርገውም፣ አይረዳም፣ ምንም ጥቅም የለውም። ዋና እዚህ የተገኘ ነው። ይኸው ሄሉን ብትሆን ይሄ ሁሉ ሰዓት ቁጭ ያለችው በሁለቱ ፒስ ለመፍጠር ነው አይደለም እንዴ? ስለዚህ እናንተ የምታስታርቁ መስላችሁ ገብታችሁ እርስ በርስ መጨቃጨቅ መጣላቱ ጥቅሙ አይታየኝም ለእኔ። ልጅቷንም ደግሞ ይቅር ኤስፒ እነሱን ለማስታረቅ እየተካሄደ እኛ ከእነሱ የምንሻለ አይነት ባህሪ ይዘን ገብተን በባህር የሄዱትን ሰዎች ግን በእንደዚህ አይነት መንገድ መናገር እምቢ ለሀገር ልክ ነሽ። በጣም ጥሩ። እኔ ይኸውልሽ ሄሉዬ የሰው ልጅ ማለት ነው ሰውና ሰው ይጣላል። ጃጓርን አውቃለሁ እኔ። ለሰላም በጣም ጥሩ ወንድሟ ነው። ባለፈው ራሱ ስንት ነገር ኮሜንት ላይ እየጻፉለት ምናምን ስለ እሷ ሲከራከር ነበር። እኔም የገባሁት ሰላምን ይቅርታ በይው ጃጓርን ለማለት ነው። ነገር ግን እሷና እሱን እዚህ ጋር ማስማማትና ማስታረቅ ነው እንጂ ያለብን። አንቺ ተነስተሽ ነበረ አልሰማሻትም። ሌሊትም የተባባላችሁትን ነገር እኔ አልሰማም። ልክ ስገባ ነጃት አንቺ ወንድሜን ከተናገርሽው ቤቴን እየከፈትኩኝ ስራ ነው ማረግሽ አሳይሻለሁ ምናምን በጣም ዲስሪስፔክት ታደርጋታለች ይመስለኛል። ሰላምም ይቅርታ ማለት አልፈልግም ማለ ምናምን እያለች የምትናገረው ነጃት ስለተናገረቻት ከእሷ ጋር ህልክ ስለተገባባት ነው። ገባሽ አይደለ? እሷ ማናት? ምንድናት? ከቻለች አንቺም ጥፋተኛ ነሽ፣ አንተም ጥፋተኛ ነህ። ካልቻለች ደግሞ የሚያስታርቅ ሰው ሲገባ ጸጥ ብላ እንደ ማንኛውም ሰው ማዳመጥ ነው። አምነሽበት ከልብሽ ተቀየሪ እንደዚህ በይ ምናምን። አረብ ሀገርኛ ተቀምጠን ሽንታችንን አቋርጠን ምናምን። ምንድነው ሽንታን የምታቋርጠው? አረብ ሀገርን እኮ እኛም እናውቀዋለን፣ እንዴትም ሆኖ እንደሚሰራ ደግሞ እናውቃለን። ይች ልጅ ደግሞ አሜሪካን ሀገር ስላለች ጥሩ ሁኔታ ነው ያለ ማለት ጥሩ ሁኔታ ነው ያለችበት ማለት አይደለም። እንዳመማት እንደታመመች አዳምጭሻለሁኝ። አዳምጭ ዝም በይ። ገባሽ አይደለ? ሄሉ የተናገርኩት እኔ እሷን በጣም ስለሰማት ነው። ከገባሁም በኋላ ደግሞ የምትሄድበት መንገድ ልክ አይደለም። ለዛ ነው የተናገርኳት። ነጁን ኦኬ ብዙ ሄሉ ከተሰማሁ ላውራው እንዴ? አስታራቂ ሀሳብ ላምጣ። እነሱ ጋር ሁላ ትጣያለሽ። ሀሳብ ልስጥስኪ። አስታራቂ ሀሳብ አልፈለጋችሁ ቀጥሉ። ኦኬ ፕሊዝ አዳምጡኝ።
እምቢሌ ሰላም እንዴት ዋላችሁ? ሰላም ሰላም። ኦኬ ማለት ሁሌም አውርቻለሁ ውሻ አንበሳን ምን የሆነ ነብር ነው ምናምን አውርጄላት በወጣው ነው እንግዲህ ይሄ ሁሉ የደረሰብኝ። አየሽው ሰው የከፈለገ ነገር እንደው ክፋት ጥግ ቢኖረው እንዲህ አይነት ነገር እንደው የተሰጠሽ የበላሽውን ነገር እንደው ውሻ እኮ አይከዳም እኮ አትሊስት እኮ ያለ የበላበትን እኮ አትሊስት ሂድ ውጣ ሂድ ከዚህ ቢባል እንኳን የበላበት ቤት ነውና አይከዳም። አየሽ እስከዚህ እስከ ጥግ ድረስ መናገር አንጀት የሚቆርጥ ነገር መናገር ከእሱ አልጠብቀውም። ሳያድር ሳይውል ኪሷ ስለሞላ ነው ይሄ የተናገረችው እንጂ እንዲህ አትናገርም ነበረ። በነጋታው 1000 ምናምን እንደተባለው ተሰባስቦ ኪሷ ስለሞላ ዛሬ እሷ ትናንትና እንደ ልቦ አድርጋ እንደፈለገ የተናገረች ይሄን ነገር ያደረገ አይ ምንም አንፈልግም መሄድ ትችያለሽ። ይህ ሲሰጠኝ ስቤ አስገባሁት ብያለሁ አላልኩም? ሄሉ እኮ ይህ ሲሰጠኝ ስቤ አስገባሁት ብያለሁ አላልኩም? ስትናገሪ ነበረ ማሳይ ይገባሽ ቃላት ስትናገሪ መሪያጭ አሚሮ እንደመጣሽልሽ መናገር እኮ አይደለም። በቃ ተወኝ። እኔ አመስተው ትቻ ብሎክ አድርጌሻለሁ፣ አንፎሎ አድርጌሻለሁ። አልፈልግም እንደደርሽብኝ በቃ አይዶንት ኒድ ተወኛ አሴት በቃ ግን አስቢላቸው ምንሽ ለዛ ነው ለሰዎች አስቢላቸው ነገ ለሚረዱ ሰዎች አብሰላቸው ዘመንን በቃ ይሄ ነው ምንሽ ሰው ሁሉ ሊጠላኝ አወራሁኝ በቃ እና ቀን ሁሉ እኮ የጠፉት እኮ በአንተ ምክንያት ነው። ይሄንን ታውቃለህ? ጥሩ ነው እንኳን ጠፉልሽ። በጣም ጠንካራ ሴት ነኝ። አያየሁሽ እኮ እኔ ሌሎችን ሰዎች እየፈረርኩ ነበረ ይኸውልሽ እነ ነጃትም እኮ የሚናገሩሽ እኮ ተደርገው እንዲሁ እኮ ነው እኮ ቤታቸው ገብተን እኮ ጥሩ ነገር ላወራን እኮ ዝም ብዬ አዳምጣለሁ። አውራ እኔ ምን አገባኝ? አውራ ነው ስሰማው እንደውም ጭራሽ አበድኩኝ። እንደውም ጭራሽ ሳመምሽኝ። እንደውም ጭራሽ ከአንቺ ጋር ለዚህ ቁጭ ብዬ ማውራት የራሱ በቃ እንደፈለኩ ልሆንበት በቃ ጨቅጭቀኝ እንዴ! በጣም ታሳዝኛለሽ። ግን ሰው ትንሽ እኮ ኪሱ ሞላ ሲል ላይ ሰው አልሰማም እንደ የለም ሰው ደግሞ ትንሽ ቢዳኘኝ ሰው የት ነው ያለው? አልሰማም አለ ሰው ረና እናየውን ነገር በለም ሰውም ተረግጧል። እሱም እንደዚሁ በኔ በገባ በኋላ ከእሱንም አግኝታው ሰድበዋለች። ይሄ ነው አጭሩ ነገር። እሱም ተሰድበዋል። ምንም ደግ አረው ይሄን ነው የምፈልገው። ደግ አረው እንዴ ምን ነው የምትፈልጉት? እዚህ ውስጥ ቄስ አለ ወይ ሼክ? ኢትዮጵያ ሳት ስለሆነ ቄስ ወይ ሼክ አላችሁ ወይ? ሄሉ አሁን እኔ ምን እንዳደርግ ነው የምትፈልጉት? ወይ ይቅርታ በይዋ በቃ ምን ላድርግ? እንደ ሰላምዬ ይቅርታ እንዴ ይቅርታ ስል ያወራል። ችግሩን እኮ ሄሉዬ ይቅርታ የምትጠይቀው ጥፋቷን አምና ውስጧ ይቅርታ ጠይቂ ካላት ምናምን ነው። አንቺ ይቅርታ ጠይቂ ስላልሻት ብቻ ይቅርታ ብትጠይቀው ምንድን ነው ትርጉሙ? እሱ እንኳ ወንድ ልጅ ነው ይረዳል ምናምን ኦኬ ብሎ ከብሎክ እንኳ ቢያወጣት መጀመሪያ እሷ ጥፋቷን አምና በስነ ስርዓት ጃጓር ታጠይቅልኝ። ሶሪ አላጠፋው በቃ ካላጠፋሽ እሱም ባለበት ሰላም ይሁን። አንቺም እንደዚህ ስሙን አታንሺ። በቃ አለቀ ደቀቀ። ከዚህ በኋላ ስሙን አታንሺ። በጥሩ ይሁን በመጥፋም መጥቶ በቤቴ እኮ ነው ያነሳሁት። መቼ አንስቼው አውቃለሁ? አሁን እኮ ቆይ ነጅ ከዚህ በኋላ ይመጣብሽ ምንና ነጃት አንዳንድ ጊዜ እያሰብሽ እንጂ ዝም ብሎ ይቅርታ ብቻ ሳይሆን ጓደኛ አምናበት ከሆነ ነው ጥፋቷ ተሰምቷት አምናበት ከሆነ እንጂ ለአንቺ ስለምታከብር ብቻ ለአንቺ ብላ ይቅርታ እንድትጠይቅ አንፈልግም። ሁላችንም እኩል ነው ያጠፋ ነው። ተጨቃጭቆኝ ነው እየተጨቃጨቀኝ ነው። የአንቺ ጥፋት ተጨቃጭቆኝ ነው አትበይ። የ80 ባልሽ እኮ አይደለም ሴትዮ። ምንድን ነው የሚጨቃጨቅሽ? እንደማንኛውም ሲመክርሽ ኖሯል፣ ሰፖርት ሲያደርግሽ ኖሯል፣ በሀሳብም ሲያግዝሽ ኖሯል። እንደቀደቀቀ ምንድን ነው እየጨቀጨቀኝ ነው ብለሽ እንትሞች እኮ ነው። የልጆቹ እናት ራሱ እንደዚህ የምትለው አይመስለኝም። እሷ ያለች ምንድን ነው የሚጨቀጨቅሽ? እኔም ጥፋት አለ እሷም ጥፋት አለ አለች አለ ነጁዬ። የአንቺ ጥፋት ምንድን ነው? የአንቺ ጥፋት ምንድን ነው? እሱም እኩል ያወራል፣ እኔም እኩል አወራለሁ።
እኩል ነው የምናወራው። ከዛ በኋላ የኔ ጩኸት እየጨመረ ይመጣል። ቅድም አይተሽኛል ሰዋውራ ማለት ነው። የሆነ ሰዓት ላይ ማውራት ሲጀምር ሰው ሲያቋርጠኝ አልወድም። ስለዚህ በስትክክል አትጨቃጨቀኝ። ችግር ካለ በውስጥ ንገረኝ፣ ከሌለ ደግሞ በቃ አትጨቃጨቀኝ። እኔ ሰው የሚጨቃጨቀኝ አልፈልግም ያልኩበት ምክንያት እኔ ሪካርድ እየተደረግኩ መፖሰት አስጠልቶኛል። ሪካርድ አድርገው ሲፖስቱ ደግሞ እላዩ ላይ የሚጽፉት ጽሁፍ በጣም ነው የሚያስጠላው ብታይ። በቃ ስለዚህ እሱ ስላስጠላኝ እራስ ስለው ይጨምራል ነው እንጂ ቆይ ልረዳሽ ላግዝሽ ነው እንጂ እኔን ያገዝከኝ አልመሰለኝም አልመሰለኝማ። እኔን እያገዝከኝ አልመሰለኝም። በምን ላይ ነው ምችል? ዝም በይ በእናትሽ። አንተ ማጥፍታል፣ እኔ ማጥፍቻለሁ። አለቀ። ሁለታችንም እኩል ያጠፋ ነው። አለቀ። እንደ ብቻዬን ጥፋት ሰራች። ጃጉር ነገ አዲስ ዓመት ነው። ነገር ባትጀምረኝ እና ከከሌ ጋር ታረቂ ባትለኝ ኖሮ ይሄ ነገር ጊፍት ሰጠኸኝ አስገባው። እኔ ላወራህ ነበር ያስገባው፣ ላመሰግንህ ነበር ያስገባው። አንተ ግን ከከሌ ጋር ታረቂ ስትለኝ በሽታዬን አመጣኸው። አለቀ እንዴ? ከዛ ተወኝ፣ ከፈለክ በውስጥ አናግረኝ ስለ አላናገርኩም። ይሄኛው ከዛ ከመጀመሪያ ከተነጋገርን በኋላ የተቀረጸ ነው የፖሰቱት ማለት ነው። ከዛ በፊት ያለውን ደግሞ ከሪካርድ ላይ ማውጣት እችላለሁ። አለቀ። መጀመሪያ ላይ እንዴት እንዳናገርከኝ ሪካርድ ከሆነ የምትፈልገው ማለት ነው እንዴ? እየተሳሰብን እንጂ ምንም ነገር ምንም ሪካርድ ማውጣት አያስፈልግ ምናምን። ጃጓርዬ እኔ እንደ እህትነቴ ይቅርብ ከዚህ ሴትዮ ጋር እባክህን ካላስ ከዚህ በላይ መውረድ አለብህ ብዬ አላምንም። እኔ የማንንም የሰው ፍጡር አልንቅም። በቃ ጥሩ ሰው እንደሆን ካውቃለሁ። ማንም ሰው ለሌላቸው ሰዎች ከጎናቸው ስትሆንም አውቃለሁ። ከእውነት ጋር እንደምትቆምን አምናለሁ። ግን በቃ ትቅርብህ። ውለታ ይሄ እስከሆነ ድረስ በቃ መገናኘትም አያስፈልግም ከዚች ጋር ሁለተኛ ምንም ብታነሳ ራሱ እኔ አንተን ወክዬ መናገር ያለብኝን ነገር እናገራለሁ። ምክንያቱም ከመጀመሪያው ጀምሬ እስከ መጨረሻው ድረስ ስለማውቅ ለእሷ ምን ያክል እንደምትቆረቆር፣ ለእሷ ምን ያክል እንደቆምክላትኝ፣ በእሷ ብዙ ዋጋ ሁሉ እንደከፈልክ። ኦኬ ትቅርብክ፣ አታስፈልግክ የምችል እንዴ የሰማንያ ሚስቱ ራሱ እንደዚህ እየተጨቃጨቀኝ ነው። ለአንቺ ብሎ እኮ ነው የሚመክርሽ። ለአንቺ ብሎ ከስንቱ ሰው ጋር ተነካኳልኝ። እችን ሴት አንተ ክብር የለክም እንደ ሁሉ እየተባለ አፍቅረካት ነው እንደዚህ የምትሆነው ሁሉ እየተባለ ያለ ስሙ ስም እየተሰጠው ማለችበት ነው። ሄሉዬ ማንም ሰው የኔ የምትዩ ሰው እንድነካብሽ አትፈልጊም አይደለ? ከነዛ ውስጥ ደግሞ አንድ የኔ የምለው ቲክቶክ መንደር ላይ ጃጓር ነው። ጃጉር አሁን ለምሳሌ ብዙ ጊዜ አይታት ከሆነ እኔ አጠፋው ይቅርታ አትልም አይደለ? ግን አሁን በቃ ይቅርታ አለች። እስቲ ምን ተሰማ? ነጁዬ ዝም መቼ አምናበት እኮ አላለችም። ወሎ ገራገሩ በደሴ ይቅርታ ማለት እኮ ትልቅነት ነው። ግን ጥፋትሽን አምነሽ መሆን አለበት። ያንን ስህተት መልሰሽ ላትደግሚው ለአንድና ለመጨረሻ መሆን አለበት። አሁን እነሱ ሁለቱ ያውሩ አንድ ጊዜ። አሁን ይህንን ስትሰማ ምን ተሰማ ጃጉር? ለምን ይቅርታ አትልም አይደል? እሷ ግን አለች። አሁን እኔ ይኸውልሽ ልዬ የተበደልኩት እኔ ነኝ። ያደረግኩላት የረዳዋት በሆንም እንዲያሰባሰው የተሰደብኩትም በኮመንትም በምንም እኔ ነኝ። ስለዚህ ሁሉ ነገር ይቅርብኝ፣ ሁሉ ነገር የደረሰብኝ ይቅርብኝ። እኔ አሁን ባለሁበት ሀፒ ነኝ፣ ደስተኛ ነኝ፣ ምንም አልፈልግም። እኔ እንደውም ብቀር አትራፊ ነኝ እንጂ የጎደለብኝ ነገር ይኖራል። አትራፊ ነኝ ልንገርሽ። እኔ ምክንያቱም ሰው ካላወቀ አብሮሽ ከጎን ያለውን ሰው ካላወቀ ካጠገቡ ሴት ደግሞ ይወቀው። አንድ አይደለም 1፣ 5፣ 6፣ 10 ሲሆን እነዚህ ሰዎች እነዚህ የተናገሩኝ ሰዎች በምን ምክንያት ነው ብሎ እንዲያዳምጥም ራሱን እንዲመረምርም ሊያደርገው ይችላል። እኔ ምንም አላደረኩም። ብዙ ነገር ስትናገር ዝም እያልኩ ነው። ለምን ካላት ሁኔታ የተነሳ አልጨምርባትም ብዬ ነው እኔም ዝም ያልኩት። አሁን ግን ከመጠን በላይ እኔ እንደው ውሎ
ሳያድር እንደው ለእሷ በጎ ነገር በማሰብና ደቂቃ ሳይቆይ እዛ ጊፍት ሰጥቼ እንደገና እንደው ባስቀይማት እንኳን ብናገር እንኳን አትሊስት ይሄ ነገር ሆኗል ተብሎ ሰው አንደበቱን ይቆጥባል እኮ። ምን አይነት እኮ ይሄ እኮ እኔ እንጃ። ሰዎች ተሳዳቢ ናቸው ይላሉ። ተሳዳቢ ከዚህ የበለጠ አለ እንዴ? ከዚህ የበለጠ ተናጋሪ አለ እንዴ? ተሳዳቢ ናቸው እና እከሊት ተሳዳቢ ነች የሚባለው ነገር ከዚህ በለጠ መሳደብ አለ እንዴ? ከዚህ በላይ ማዋረድ አለ እንዴ? ከዚህ በላይ ሰው ማቅለል አለ እንዴ? ምንድን ነው የሚያስፈልገው ከዚህ በላይ? እኔ ራሴን ክብር ወዳለው ራሴን ክብር ጠብቃለሁ። ስለዚህ እኔ ሰላም የምትባል ሰው እንዲህ በቲክቶክ ነው ማቃት። አለቀ በቃ። እዚህ ላይ 4 ነጥብ ጨርሻለሁ። እውነቴን ነው የምልሽ። በጣም እወድሻለሁ ሄሉዬ። እኔ ምንም ነገር አልፈልግም። በቃ እኔ የሚገባውን ሁሉ አድርጌያለሁ። ከኔ የቀረ ነገር የለም። የኔ ቀረ ያስቀረውባት ነገር ካለ ትንገረኝ፣ እንትና እመልሳለሁ። የቀረብኝ ነገር ካለ በተረፈ አድርጌ ስለሆነ ከሰው ጋር ስላላስቀር ሰውን ስላስጎዳሁኝ አንድም ነገር ጊልቲ አይሰማኝም። ውስጤን የሚቆረቁረኝ ነገር የለም። አልበደልኩ። እንድታገኝ እንድትጠቀም ተሰድቤ ያለውኝ። ከታች በኮመንት ብዙ ነገር ብለውኛል። ብዙ ነገር ሪሌሽን አላችሁ ወይ የሆነ ነገር አለ ትካፈላላችሁ ወይ ሁሉ ተብያለሁኝ። አልሰማም። ያንን ነገር 2 ጆሮ ሰጥቶኛል። በአንዱ ሰምቼ በአንዱ ነበር ማውጣው የነበረው። አሁን ግን ትናንትና እንደዛ አድርጌ ደቂቃ ሳይቆይ እንደዛ አድርጌላት እንደዛ የወረደ ስድብ ለእኔ ይገባኛል? አልፈልግም። እኔ በቃኝ፣ ይበቃል። እውነቴን ነው የምልሽ። ዲስ ኢነፍ በቃ። በስመ አብ ይሄ ከባድ ነው። ሰብሰባኝ ነው ያስገባችው። እኔ ያውም ከታች ሆኜ ለማዳመጥ ነው የፈለግኩት የእሷን ነገር። ምክንያቱም በዛም በእርዳታው ጊዜ ብዙም ጊፍትም ስላልሰጠዋትም መስጠትም ስላለብኝ ብዬ ሰዎች እርዳታ ሲያደርጉ ሲሰባሰብላት፣ እኔም ደግሞ የራሴን አትሊስት የሆነ ነገር ላድርግ ብዬ አደረግኩ። ለምን ሰው እየረዳ ነው፣ እኔም አንድ ነገር ማድረግ አለብኝ ብዬ ያደረግኩት። ደቂቃ አልቆየውም። ምንም ነገር ለሰላም ፍለጋ ነው። ከሰዎች ጠላቶችን ቀንሽ አታብዥን ያልኩት። አንዲት ነገር አልተናገርኩም። ለእሷ ህይወት ነው፣ ህይወቷ እንዲስተካከል ነው። ዛሬም ነገም ተሳዳቢ ነች እንዲህ ነች ብሎ ከሚሉ ቪዲዮ ከሚሰራባትና ምን ተብሏል? በቴክስት በኮመንት ነው እንዲያጨልሏት የምናደርገው ብሎ ነው የተባለው። በኮመንት እየተጻፍን እንድትጨልል እናደርጋታለን ነው የተባለው። ይሄንን በማሰብ ነው የእሷን ጠላትነትሽን ቀንሽ ያልኩት። ጠላትሽን ቀንሽ እንጂ አታብዢ። አትሊስት አንዳንድ ጊዜ ከዛ በፊት ቅድም የሰማሻቸው ኮመንቶች በሙሉ የሰማሻቸው በዛን ጊዜ ስድብ የጀመረችበት ነው። ያንን በማየት ነው። ያንን ደምሬ ነው ተይን ያልኩት። ምንም የተናገርኩት ነገር የለም። ይችን ቃል በመናገሬ ያ ሁሉ ናዳ ደረሰብኝ። እኔ ምንድን ነው እኔ እኮ ደሞዝ አልቀጠረችኝም። አንዳንድ አነጋገሯ እኮ በደሞዝ የቀጠረችኝ ወይንም ደግሞ የሆነ ሪሌሽን ግንኙነት ያለኝ ነገር ነው። እንዲህ አይነት ችሎ ዝም ብሎ ሰው መቀመጥ ማለት የሆነ ጥቅም ከሷ የሚያገኝ ነገር ነው። ስለዚህ እኔም አሁን የምትናገረው አይጠቅመኝም አላውቀውም ብላለች። እሷም አይደለም እኔ የማያታውቀው ሰው ስለ የምጠቅማት ነገር ስላልሆነ እኔ አሁን ባለሁበት እንደዚህ በሆነ በጣም ደስተኛ ሆኜ እንድኖር ባልፈታትና እንደዚህ በሆን ደስ ይለኛል። ለምን ክፉ ነገር እንዲደርስባት አልፈልግም። ምኞታዬ አይደለም። ሰዎችም እንዲረባረቡባት ይህን ነገር ነጃትም ቤቷ ገብታ እንድታነሳም እንድትወርድባትም አልፈልግም። ለምን ያው ለሰው የምናዘን ስለሆነ መርዳት ማገዝ አለብን። ስለዚህ ምንም ነገር እንዲደርስባት ሳይሆን ባለንበት ቦታ ሰላም። ይኸውልህ ጃኳር ወንድሜ፣ ይኸውልህ አሁን እኔ አንተን ተረድቼሃለሁ። ብዙ ሞክረሃል፣ ብዙ ተጣጥረሃል፣ ይገባኛል። አሁን ባደረገችው ነገር ደግሞ በጣም ተናዳህባታል። ያው ግን ከዚህ በፊትም ያው እንደዚሁ ስትነጋገሩ እንደነበረ ያው ነግራችሁናል። እና አሁን እኔ የምልህ አንደኛ ሲንድሬላ ይቅርታ መጠየቅ አለብሽ። ይቅርታ መጠየቅ እንትን ዝቅ አያደርግሽም። ታላቅ ወንድምሽ ነው። ሰው አልወድም። እኔንም ትሳድበኛለች። በጣም ብዙ ሰዎች ናቸው ይህንን ነገር የሚጠቀሙት። ሄሉ ይህ እኮ ማለት እኮ እብድ ናት። በቃ ሁሉንም ሰው ነው የምትሳደበው። ብዙ ጊዜ ኮመንት እንኳን አይተሽ ከሆነ ሄሉ ነገ ወደ አንቺ ትዞርብሻለች የሚል ኮመንት ብዙ ይበዛል። ሌላም ሰው ሲገባ አንዳንድ እንትኖች ሲገቡም እንደዚ አይነት አስተያየቶች ይሰጣሉ። ጃጓር ከአፉ የማይለየው ነገር ሀቢባ ቤትም ይግባ የትም ቤትም ይግባ፣ እዚህም ራሱ አንቺ ጋርም በቀደምም እኔንም እኮ ትሰድበኛለች፣ እኛንም እኮ ትሰድበናለች። በጣም የምጠላው አማርኛ ነው።
ስለዚህ እኔም ይቅርታ ያስፈልገኛል። እኔም ይቅርታ ስጠይቅ ማለት ነው። እኔ ደግሞ ይቅርታ ያስፈልገኛል ብዬ የጠየኩት ምንድነው ሰውን ከመውደዴ ነው እንጂ ኦኬ በቃ አጥፍቻለሁ ይቅርታ ብዬ እኮ ላሽ ማለት እችላለሁ። ግን እኔ ሰውን ይቅርታ ስጠይቅም ይቅርታ ሲያደርግልኝም ከልቤ ነው የማረገው። ይቅርታ ስጠይቅም ከልቤ ነው የምጠይቀው። ከልቤ እንድጠይቅ ደግሞ እኔም የጠፋብኝ ነገር አለ። እኔም ከፍቶኝ ነው ስለከፋኝ ነው በዛ ልክ የተናገርኩት። 8 ወር ጠፍታለች ብሏል አይደለም? 8 ወር ስጠፋ ማንም የፈለገኝ የለም። ስመለስ ግን ሁል ጊዜም አስተያየት ለመስጠት ዝግጁ ነው። የትም ቦታ ሄዱ ማለት ነው ዝግጁ ነው። ግን ብቻዬን ስሆን ግን ስልክም ማንንም ማናገረው በሌለኝ ሰዓት ግን ማንም የለም። እስር ቤት በዩ ብዬሻለሁ የገባውበት። ለአንዲት ልጅ ጻፍኩላት በቲክቶክ፣ ለእሱ ደግሞ በዛ በነበረው ስልክ ደወልኩኝ። አያነሳም ነበር ችግር ላይ ሆኜ ማለት ነው። እዚህ ቦታ ላይ አልገባም ነበር ሰው አጠገቤ ቢኖር ማለት ነው። ሰው ፈልጊ የምትሄጅበት ተብዬ ማለት ነው። እኔ ይህንን የምነግራችሁ ትረዱኛላችሁ ብዬ ሳይሆን ግን እውነታውን ነው የምናገረው። ይሄ ሁሉ ችግር ያለብኝ ሴት ነኝ እኔ። ግን ይሄ ሁሉ ችግር ኖሮብኝ ቅድም ነጃ ስትናገር ምናለች? እብድ እኮ አይለብስም፣ እብድ እኮ እንደዚህ ማለት ጸያፍ የሆኑ ንግግሮች ስትናገር ነበር። አንዳንድ ጊዜ ሰውን ስንናገር እንትን ብናስብ መልካም ነው። የመናገር እድሉ ስለተሰጠን ብቻ ዝም ብለን መናገር አይጠበቅብንም። ማለት ብታስተካክል ብዬ ነው ነጃትን እንደ እህት ማለት ነው። እኔ ማንም ምንም እንዲናገረኝ አልፈልግም። ከፍቅር ይልቅ ክብር ይበልጣል። ነጃት ካፏ ጃጓርን እኮ ወደዋለሁ። ጃጓርን እኮ ወደዋለሁ። እሱም ይወደኛል አውቃለሁ። ግን በመሀላችን ክብር የሚለው ነገር ተቀንሶብናል። ክብሩ ቢበልጥ ኖሮ ፍቅሩ ችግር የለውም ነበር። ስለዚህ እሱም ያከበረኝ ሳይመስለኝ ሲቀር እኔም ስለተደጋገመብኝ ነው ይሄንን ቃል የተናገረው። ደጋግሞ ነው የተናገረው። እኔንም እኮ ትሰድበኛለች። ከዚህ በፊት ስሟን መጥቀስ አልፈልግም እንደዚህ ብላ ነው ራሷን ያፈመሰችው። ስሟን መጥቀስ ስለማልፈልግ ነው። ታውቋታላችሁ ሁላችሁ፣ ራሱም ያውቃታል። ስለዚህ እኔንም እኮ ትሰድበኛለች። በጣም የምጠላው ንግግር ነው። አዎ ከተናደድኩኝ እንኳን ተናድጄ ይቅርና ነጃት ምንም ሳላረጋት ያ ሁሉ ስድባር እንዲያልዘነበችብኝ ቅድም ለ1 ሰዓት እንኳን በተናደድሽበትና በምትወጁ ሰው ይቅርና ማለት ነው። እና እኔም ጠፍቶብኛል። ኤስፒዋይ ይቅርታ መጠየቅ እኔ ምንም ችግር የለብኝም። ግን ከልቤ ነው ወይ ይቅርታ የምጠይቀው? ከልቤ ነው ወይ የሚለው እሱ ላይ ያዝልኝ እንጂ ለእናንተ ብዬ አዎ ተጸጽቻለሁ ይቅርታ ማለት እችላለሁ። ቦታ ለመልቀቅ እንዲሆነኝ አንድ ሀሳብ የዋህነቴን ደግሞ ማለት ነው። እኔ የዋህ ነኝ በጣም ሞኝ ግን አይደለም። አረ ሄሉ እሷ ይበቃታል። ሰዋሳት እየሰማን ያለ ነው። ልወርድ ነው ሄሉ። በቃ እናንተ ቀጥሉ። እኔ ልወርድ ነው። ቆይ አትውረጅ። አንድ ሀሳብ ብቻ ማሪ ሄሉ። አንድ ጊዜ ሁሉንም ዝም ሌሎቹ ሰዎች አልፈልግም። እንደኔ ነጃት ትበቃኛለች። ኖ አንቺን እኮ ለመናገር አይደለም ማሪ። አንቺም እኮ እውነት አለሽ። እንደ እኔ አደርኩበት እኮ ልተኛ ነው። ሰላም ኤስፒ እኮ መቶ ነው አሁን ነገሩን እያጠጋች ከሱ ጋር እኮ እንድትግባቡ እኮ ነው ማሪ። ልተኛ ነው በቃ። እኔ መተኛ ትፈልጋል። ደከመኝ። ተግባቡ እኮ ነው ቆንጆ። ደከመኝ በቃ። በእናትሽ ሄልዬ ተረጅኝ። እሺ ምን ላድርገው? ሉካ አንድ ነገር እኔ ልንገርሽ እና ማለት ግንኙነታቸው ገባሽ አይደለ? የረጂና የተረጂ ነው አይደለ? አንድ እሷን ሲያስተባብራት ነው የምናውቀው። እሱ እንደውም ለሷ ብሎ ከኛ ጋር ሁሉ ተጣልቷል። የሚያምሽ ነገር ማለት እግዚአብሔር ነው እንጂ አሁን ሌላ ግንኙነት ያላቸው ነው የሚመስለው። ሌላ ለማ የሚፈልጋት አይነት ነገር ነው የሚመስለው። ማንም በዚህ ደረጃ ተለማምጦ አያውቅም። እንኳን እየረዳዎች ብትረጅኝ ራሱ እንደዚህ አይነት ነገር የለም። ሲቀጥል የተረዳችው ነገር ትንሽ ነገር የሚሆን እሱ አስተባብሮላታል፣ ሰው ይዞላታል። ከሌን የተረዳችሁ በዶላር ማለት ነው። ኢትዮጵያ ውስጥ ቢሆን የሆነ ሰው ኑሮ የሚያሳርትበት የተረዳች ነው። አመስጋኝ አለች። አንድ ሁለተኛ አሜሪካ ውስጥ ብርድ እንዳይነካኝ ብርድ ነው ብላ 18 በሰዓት መስራት የቻለች ተቀምጣ እጅ መዘርጋት ብቻ ገንዘብ የሚገኝ ቢሆነ ሁሉም ለማኛውን ነበር። ብታዳምጣት ነጁ የሚገራርም አማርኛ ነበር ስታወራ ነበር።
ከተሞክሮ አንጻር እኔ እንደውም ስለነጁ እንደዚህ አይነት አንደርስታንዲንግ ሁሉ አልነበረኝ። የምሬ ነው። ግን አንድ ነገር እዚህ ጋር ወንድሜ ልንገርህ፣ አሜሪካ ስላለች ብቻ ተመችቷት ትኖራለች ማለት አይደለም። ትኛለሽ አንዴ ዝም በይ። አይችን ሀሳብ ሰጥቼ ለወርድ ብዬ ነው ኔ ወድ ስምኝማ አንዴ ዝም በይ በእናትሽ። እኛ ትናንትና የመጣ ነው ገባሽ? እሷ ከኛ በፊት ነው የመጣችው። እኔ እንዲህ ስትጠቀም ቆይታ አውቃታለሁ። ላይቭ ላይ ሁላ ማለት ነው ኢትዮጵያ ያሉት ወንዶች ላይ ስትቀልድ የነበረች ሴት ነች። እኔ ወደዚህ ሀገር ላመጣው የሚፈልግ ይህን ያህል ብር የሚከፍል ብላ የምትቀልድ የነበረች ሴት ነች እያስገባች ማለት ተረዳሽ ነው። ኧረ ሄሉ አካሄድ ውሸት ጠንቅቄ ስለማውቃት ነው ልጅቷ ማለት ነው። በስነ ስርዓት ዝም ብለሽ አታዳምጪ እንዴ! የውሸት ሪካርድ ያምጣ እንዴ! አንዳንድ ጊዜ ሄሉ ዝም ብለሽ አታዳምጪ እንዴ! ስለማውቃት ነው ምናምን እዚህ ጋር ያስገባችው ነገሩን ሶልቭ ለማድረግ ነው አይደለ? ዴቪ አንዴ ሞቅ ሞቅ አደረከው እኮ ገባ ብለህ ታውቃታለህ። ግን ያ ያንተ የምታውቀው ኢሹ በራስህ በሌላ ጊዜ ስለዳመጥኩ ስለተከታተልኳት ነው የምነግርህ። ኖ ቢሆንም ግን ያንተን ኢሹ አሁን እኮ መፍትሄ ለማምጣት እንጂ ኢሹን እንደገና እንደ አዲስ እኮ ነው እሳት ያቀጣጠልኩ። እንዳንቺ አይነት ሰዎች ናቸው ጭራሽ ልጅቷን እንዳትሰራ የምታደርጓት። እንዳንቺ አይነት ሰዎች ናቸው። ታማለች ጃጓር ሪስፔክት እንዳለኝ ነው ዶንት ዲስሪስፔክት አታድርግ። ሰው ልንገርሽ እኮ ኢንካሬጅ አይደለም። ግን አሜሪካ ሊመጣ ይኸውልሽ ገና መቶ ሊሰራ ያለ ፕሮሰስ ላይ ያለ ሰው አለ። ገና መቶ ሊሰራ ማለት ነው። እሷ እንኳን ገብታ ያለ ሴት ቀርቶ ማለት ነው። ተረዳሽ? አሁን እኮ አሜሪካ መተህ ብታይ እኔ አሁን የምሰራው ሄልዝ ኬር ነው እና ስራ ምናምን አይደለም። ጃጓር ምስትር ነበር ታውቂያለሽ? ጃጓር ስለ ጃጓርና ስለ እሷ ነው እንጂ ስለአንተ ኢሹ አይደለም። አሁን እሹ እኮ ያንተ ያረከው እዚሁ ላይቭ ላይ ነው። ሄለን አንድ የሚውት አድርጊውና እኛ ጋር እየነጋ ስለሆነ ደግሞ አሁን አጀንዳችን የሁለቱ ማስታረቅ ነው እንጂ ሰላም የመጣችበት አመጣት ስላልሆነ ቅርታ። እሺ እሹ ወደ እሱ ወሰደው ወደ ራሱ። ለምን አሁን እኮ እናስታርቅ ወይ እናስታንቅ እያልን ነው ያለ። ሀይ ይግባ እንጂ አራድዬም አይደለሽ እንዴ? ተረኛ ግቢ። እኔ ላውራ እንዴ? ሄሊዬ ሁላችሁንም ሰላም ብያለሁ። ያ እሺ ከረሜላ ስማ ሲንደሬላ አንድ ጥያቄ ልጠይቅሽ። ጃጓርን ትፈልጊዋለሽ ማለት በወንድምነቱ አብሮሽ እንዲቆም ትፈልጊያለሽ? የምትፈልጊ ከሆነ ተጸጽተሽ በቃ እሱ ያጥፋም አያጥፋም ልክም ይሁን አይሁን እሱን ይቅርታ ጠይቂው ከልብሽ ሆነሽ ማለት ነው። ምክንያቱም እዚህ ውስጥ ካለነው ሁላችንም እሱ ነው እየረዳሽ ያለው፣ እሱ ነው አብሮሽ የቆመው። ኢቭን እሱ በኮመንት እንኳን ብዙ ጊዜ ሲሰደብ አይቻለሁኝ። ሄለን ቤት፣ ሀቢባ ቤት፣ ሁሉም ቤት ሲሰደብ አይቻለሁ። ይሄ ሰው የሚሰደበው ለአንቺ ነው፣ ገባሽ? ለሌላ ሰው አይደለም። ስለዚህ ወንድምነቱን የምትፈልጊ ከሆነ አብሮሽ እንዲቆም የምትፈልጊ ከሆነ ይቅርታ በይው። ይቅርታ ማለት ምንም ማለት አይደለም። ከአንቺ ክብር የሚቀነስ ነገር የለም፣ እንደውም ያስከብርሻል። ለምን እንኳን አልኩኝ እኔ እንኳን ባስቀይምሽ ካለው ነገር ከጥሩ ነገር ከመልካም ነገር ምንድን ነው? ምክንያቱም ለመጨቃጨቅም ነው ትጨቃጨቀ ያለ ይሄን አታርጊ አትበለኝ እንደዛ ያለሽ እንደ ማን ይምከረን? እኔ ላጠፋ እችላለሁ። እኔ ካጠፋሁኝ አንቺ ነሽ የምትመክሪው ነገር ነው የምለው። ስለዚህ ይሄ እኔ በጣም ከሚገባው ላይ አስቤ ስሞቶ ስለገነፈለብኝ ነው ብሎክ ያረኳት። ስለዚህ እኔ አሁንም ቢሆን ክፉ ነገር ሊደርስባት አልፈልግም። ሌሎቹ ስላደረጉ ሳይሆን አሁንም ቢሆን አንድ ሰውም እንዲያጠቃት እባካችሁ ምለው ሚዲያ ላይ ያላችሁ አንድ ሰውም ነጃትም እባክሽን አንድ ነገርም እንዳትናገሪ። እንግዲህ ሁላችንም ያው በተቻለን አቅም ትቀጥላለህ። አሁን ጃጉሬ እኔ ምንም በቃ እኔ በእንደዚሁ ብቀጥል አም ሀፒ በቃ እኔ ምንም አልፈልግም። ኖት ፎር ዩ
ግን ላጠቃልለው አይደለም ያው ሌላ ሰው ሲደረግ ደስ አይለኝም። ይሄ የእኔ ተፈጥሮ ነው። ሌላ ሰው ሲደረግ ደስ አይለኝም። አለቀ። እናንተ ትፈቱታላችሁ። እኔና እሱ ለጀመርነው ነገር እኔና አሁን ለምሳሌ እኔና ነጃት ብንሆን እኔና ነጃት ለጀመርነው ነገር እኔና ነጃት ነን መጨረስ ያለብን። ሌላ ሰው መጨመር የለ። እኔ ይሄ የእኔ ባህሪ ነው፣ ባህሪ ነው። በቃ የኔ ባህሪ። እኔ ደግሞ አባቴ ሞት እዚህ ሄለን ቤት ምንም ነገር ማለት ላልችል እችላለሁ፣ ግን በቤቴ የጃጓርን ስም የወንድሜን ስም ማንሳት እስካላቆምሽ ድረስ አባቴ ሞት በሞራልሽ ላይ ነው የምረማመድብሽ። ቀን በቀን እየወጣሁኝ አንቺ ክብር አይወድልሽም እንዴ? እሱን ስለነካሽ መስሎኝ የእውነታውን ልናገር የመጣሁትኝ። እኔንማ ስትረግጪ ኑሮሻል እኮ። ጃጓር ነግሯት ምናምን። ጃጓር እኮ መጥቶ ነጃት እባክሽን ሰላምን ጌም አብረሽ አጫውቻት ብሎ ለአንቺ ብሎ መጥቶ ነግሮኝ እኮ ነው። ጌም ራሱ ማንም ቹቹ ሲልሽ ጌም ከኔ ጋር እንድትጫወች ያደረግኩሽ። ከዛም ፎሎ አድርገሽኝ ያገኘውሽ አንፎሎ ያደረገውሽ በብዙ ነገር ራሱ ስትመጭ ዝም ነበር የምልሽ። እሱን ስለማከብር ነው። ከዚህ በኋላ እኔ ደግሞ ከአንቺ ጋር ወርዶ ላዩ ስለማልፈልግ ወንድሜ ልክ አስገባልሻለሁ፣ ልክም አስገባሻለሁ። ጃጓርን ነካሽ ማለት እኔ ነካሽ ማለት ነው። እኔ ማንም ሁኛ አይደለም ስልሽ ፍቅረኛው ሁኛ አይደለም፣ የ80 ሚስቱ ሁኛ አይደለም፣ ግን ወንድሜ ነው የማልደራደርበት ወንድሜ። ጃጓር ማለት እኔ ጋር ቀይ መስመር ነው። ጋደምሽት ቀልጃለሽ እንዴ? ችግርሽ እኮ ከልጁ ጋር ነው አይደለ? እሱን ነው ይቅርታ መጠየቅ ያለብሽ፣ እኔን እኮ አይደለም። እኔና አንቺ ምን የሚያገናኘን ነገር አለ? እኔ እናት እኔና አንቺ መራገጥ ካለብን እንራገጣለን። አለቀ ደቀቀ። ልጅየው ግን የተከበረ ልጅ ነው። ስለዚህ ሶሻል ሚዲያም ላይ መጥፋት የለበትም። የብዙዎችን ልጆች እንባ አባሽ ነው እና መከታችን፣ መካሪያችን፣ ተቆጫችን ስለሆነ ታላቅ ወንድማችን ስለሆነ በእንዳንቺ አይነቱ ደግሞ ስሙ እንደዚህ ተበላሽቶ ወንድማችን ጠፋ አልፈልግም። አሁን ጃጓር እንደው ማን ይሙት አንድ ሴት መታ ብታለቅስበት ተበደልኩ ብላ ሊሰማት ነው? ሊረዳት ነው? ሊያግዛት ነው? አያደርገውም። ከዚህ በኋላ አያደርገውም። ምክንያቱም ውለታውን አሳየሽው። በጣም ያመሰግንሻል ስላደረግሽው ነገር ሁሉ ማለት ነው። እና ደግሞ ውጭ ላይ ለምን እንደዚህ ይለኛል እና እያጠፋሽ ማንም ሰው ጋር ሰላም ፍጠሪ ሲልሽ እኮ ለአንቺ ብሎ ነው። እነዛንኞቹ ቪው ስላላቸው ተጠቃሚ ትሆኛለሽ፣ ትቀየሪያለሽ ምናምን ብሎ እኮ ስለ ህይወትሽ ስለሚያስብልሽ እኮ ነው። ስለ ነገሽ ስለሚጨነቅልሽ ነው። አንቺ እንጂ እሱን አተሽ የምትከስሪው እሱ አንቺንም እኔንም ማንንም የቲክቶክን ጌመር አቶ ምንም አይሆንም። እዚህ ጋር መጥቶ እኮ እኛ ጋር ኪሱን እህትየው አይኔ ፍቅር ኪሱን ባዶ አድርጎ እንጂ እኮ ገንዘቡን አውጥቶ እንጂ የሚሄደው ገንዘብ ይዟል አይወጣም ከቲክቶክ እንደኛ የኔ እናት። እና ውለታው ይሄ አልነበረም። ለጃጓር ይሄ አይገባውም ነበር። ስላደረግሽው ነገር ሁሉ በጣም ያመሰግንሻል። ሌላ ምንም አልልሽም። ይቅርታ ጠየቅሽው አልጠየቅሽው ጉዳይ አይደለም እሱ። ሄደን ላስረዳት እንጂ የገባሁት ከአንቺ ጋር ችግር ኑሮብኝ አይደለም። ስንት ጊዜ ስትረግጭኝ፣ ስታሽማጭብኝ፣ እየሄድሽ ጌም ስጫወት ራሱ ስታስቀጭ ምናምን አንድ ቀን እቺ ብዬ ተናግሬሽ አላውቅም። ጃጓርን ስለማከብር ማዩርዬ ስራም ሊሆን ይችላል። ስራሽን ሰርተሽ መተሽ ሳላሽ ላይ እግርሽን አደራርበሽ ምናምን ቁጭ ስቲ ያለው ደስታ እረፍቱ ምናምን ስሜቱ እንዴት ነው? አረብ ሀገር የምንኖር ሰዎች እኮ አረብ ሀገር የሚሆን አሜሪካ የሚሆን ያው ነው ላለችው ነገር ነው። እርግጥ የትም ሀገር ሆኜ የትም ኑሪ ካልሰራሽ መኖር አትችይም። በዚህ አምናለሁ። ግን ደግሞ ልዩነት በጣም ልዩነት አለው። አረብ ቤት ወር ሙሉ ነው 30 ቀን ሙሉ ተጠግርረሽ እንቅልፍሽን አተሽ ምግብ እየበላሽ ተነስተሽ ተጠርተሽ ሽንት ቤት ገብተሽ እንኳ ራሱ መዳምሽ ከጠራችሽ እኮ ሽንትሽን ሳትጨርሽ አቋርጠሽ ሁሉ የምትወጭበት ታይም ያጋጥምሻል የኔ ቆንጆ። እና አንድ ነን እኔና አንቺ እያልሽ ነው ሰላምዬ። የኛ ሰንደሬላ የአረብ ሀገር ሰዎች ህይወት የምትመረውና
አንቺ አሁን ሰላምዬ ሂደሽ ለምን እቃ አጠባ አይሆንም? አሜሪካ ሀገር ላይ የቀን ስራሽን ሰርተሽ ደሞዝሽን ተቀብለሽ መጥተሽ ሸዋርሽን ውስልስል አድርገሽ ቲቪሽን ከፈት አድርገሽ እዛ ጋር ቡናሽን ይዘሽ ምናምን እግርሽን እንደዚህ አደራርበሽ ቢጃማሽን ለብሰሽ ምናምን ዱቅ ብለሽ በትርፍ ጊዜሽም እኮ ከኛ ጋር መለመን ትችያለሽ። እድሉም ቻንሱም አለሽ። የኔ ፍቅር አዎ ልንገርሽ ብዬ ነው ለጠቅላላ እውቀት። ቴንኪው ጨርሻለሁ። ያ ሰላሚናዬ ግራና ቀኙን ካየ ነው አንዳንድ ነገር መናገር እችላለሁ። ሰላሚናዬ ቻቱን ድባብ የህዝቡን እንቅስቃሴ እንዴት አየሽው ብዬሽ ነበር። እሱን አልተናገርሽ። ያንን እንድታየው የፈለግኩት በራስሽ እይታ እንዴት እንደምታየው ለመስማት ፈልጌ ነበር። አንቺ አላየሽውም እና ቫይብሬት። እሺ ቆይ አንድ ጊዜ ለምን ባለጉዳዮቹ ያወሩ ብዬ ነው። እሺ ያ አንድ ነገር እርግጠኛ ሆኜ ልንገርሽ ሰላሚናዬ፣ እኔ ኤኒታይም ከአንቺ ጋር ነኝ። እሺ ማለት ከአንቺ ጋር በመሆኔ ምንም የማጣው ነገር የለኝም። ገብቶሻል? ምንም ማጣው ነገር የለኝም። ከአንቺ ጋር ብለያይ አንድ ሰው ነው ከህይወት የምቀንሰው። ገብቶሻል? ዛት ሚንስ አንድ ሰው ከሚቀነስ ሙሉኝ መሆን ይሻለኛል አይደል? ችግር የለብኝም። ግን ሰዎች ፐርፌክት ሆነው መቼም አይኖሩም አይደል? ያ መድኃኒት እንኳን 99% ነው መድኃኒትነቱ አይደል? ይሄ እንዳለ ሆኖ የአንቺ ትልቁ ድክመቱ ምን እንደሆነ ታውቂያለሽ ሰላሚናዬ? እንትን ታደርጊያለሽ፣ ኮምፕሌን ታደርጊያለሽ። አይጧ ትለፍ ብለሽ ማመስገን ያለብሽን ካላመሰገንሽ፣ ቅድምን ብዬሽ ነበረ መጽሐፎች ምናምን ስለምታነቢ ይገባሻል ብዬ ጎረቤት ስታማ ለራስ ስትል ስማ አይሆንም ወይ ብዬሽ ነበር። ገባሽ? አሁን መጀመሪያ ጊዜ ትዝ ይልሻል ከኔ ጋር የተገናኘን ጊዜ ሁሉን የመጀመሪያ የነበረውን ላይፍሽን እርሹ። ምንም ጥቅስ ምናምን እንኳን አትጻፊ። ከዛ ሙድ ውስጥ ውጪ። አንቺ ከወጣሽ ሰዎች ያንን ዱካ አይከተሉትም ብዬሽ ነበር። አንቺ እዛ ጋ ነው ያለሽ። ነጁን በጣም ብዙ ጊዜ ምሳሌ ሰጥቼሽ ነበር። እኔ ነጁን በስሱ ነው ታሪኳን የማውቀው እንጂ ይሄን ያህል እንደዚህ አውርቻት ምናምን አላውቅም። ግን አውቀዋለሁ። ጀስት ገና ስትጠረዝ ምናምን እኛ ዩቱብ ላይ ቶፒክ አድርጎት ሲያወሩ አያለው። ቲክቶክ ለሚከታተሉ ሰዎች ማለት ነው። እኔ ያኔ ቲክቶከር አልነበርኩም። ገባሽ? ያንን ስለማውቅ ከእሷ ጋር ይመሳሰላል። ግን የአንቺ ደስ የሚለው ነገር አልተጠረሽም፣ ትገደያለሽ ተብለሽ በሰቆቃ የነበርሽ አልነበርሽ። ትልቅ ማስተማሪያሽ ናት። ጓደኛሽ አርጊያት አልኳት። እኔ ያላችሁን ነገር አላውቅም፣ ምንም ነገር አላውቅም። ጀስት ግን የማታውቂያት ከሆነ ራሱ የሆነ ከእሷ የሆነ ነገር ተወሰድሽ ብዬ እስቲ እያት ምናምን ብዬሽ ነበር። እንደገና አንድ ሰው የሆነ ነገር ብሎ አንድ ነገር ባያደርግ ውሸታምነቱ አይደለም። ለምን ማንም ሰው እንዳለ ህይወት የምትቀጥል አይደለች። አሁን ለምሳሌ የእውነት መጀመሪያ አካባቢ ላይ መማር ብር ስሰበስብ ጥፋተኛ አልነበረች። ሀቢባ ጋር ስትሄጂ ጥፋተኛ አልነበረች። እያንዳንዱ ሰዎች ጥፋተኛ አልነበሩ። መጨረሻ ላይ አንቺ በምታደርጊው ኮምፕሌን ተናደው አንቺን እየገፉሽ መጡ። ገብቶሻል? ገብቶሻል? ያ ምክንያቱ ደግሞ ምንድን ነው? የዛሬ 4 ዓመት ውስጥ ላይ ነው ያለሽው። እዛ ውስጥ ነው ያለሽው። ፍሪዝ አድርገሻል ሰላሚናዬ። ይሆን የለም እዛ ቦታ ነው ያለሽው። አሁን ከዛ ከነበረሽ ድባብ ኮማ ውስጥ ውጪ። የእውነት ሰላሚናዬ ነጁን ያት ነጁ ገና እንደመጣች ከሁሉ ሰው ጋር ትሰዳደብ ነበር። ከሁሉ ሰው ጋር እናንተ እንደዚህ ያስደረጋችሁኝ ምናምን ምናምን ትል ነበር። ከዛም ጆከርን ሁሌ ነው እኔ የምቃወመው። በነገራችን ላይ በጣም የምቃወመው ሰው ነው። ግን በጣም እንደምቃወመው በጣም እንትን እንደምለው ትልቅ ክሬዲት የምሰጠው በነጁ ላይ ነው። ምን ሲላት ሰማው መሰለሽ ሪከርደር፣ ልጅቷ ምናልባት ጠጋ ብለን እስቲ ልናናግራት ይገባል አለ። አጠገቧ ሲገባ
ያልሰደበችው ስድብ የለም። አጣጣናናናና አሁን ዝም በይና ስሚ፣ ምንድን ነው የፈለግሽው አላት። ከዛን ጌም ስትጫወት ሰፖርት ያረጋታል፣ ምን ያረጋታል። በቃ እነዚህ የሚሰድቧት ሰዎች ራሱ ከጎኗ እንዲሆኑ አደረገ። ትልቅ ስራ የሰራው ጆከር እሷ ላይ ነው። ይሄ ክሬዲቱን ሁሌ ነው የምናገረው። ገብቶሻል? ያ እንጂ ኝኝኝኝ በምትለው በዛው ቀጥላ ቢሆን ኖሮ እንደገና የሆነ ወንጀል ሰርታ እንደገና ትጠረዝ ነበር። እንደገና አሁን አንቺ ያለሽ ትልቁ ግዴታሽ ነው የምልሽ ሰላሚናይ፣ ይሄ ኮምፕሌኑን ተይው። የእውነት እንኳን በድለውሽ ከሆነ እስቲ ተይው። እግዚአብሔር እንትን ይበልሽ፣ እሱ ይካስሽ። በእግዚአብሔር ካሳ እንጂ በሰው ምንም የሚቻል ነገር አይደለም። አንድ ሰው ያለውን የሰጠ ንፉግ አይባልም ይባላል በሀገራችን። ያንን ማድረግ የቻለውን ካደረገ ያንንስ ማን አየበት? ዛሬ ኮምፕሌን ካረግሽ ሌላ ቀን ካጠገብሽ አይቆም። እኔ አሁን ድባቡን ያልኩት ለምን ያደረጉላትን ሰዎች እስካሁን ድረስ ኮምፕሌን አላደረገችም ነጃት። ያ ነገር ስላስደሰታቸው አይተሻል። ጊፍት ሲልኩላት ከአንቺ ጋር ስለሚጠሉሽ አይደለም የላኩላት፣ ሁላ እያዩዋቸው ነው። ከአንቺ ጋር ምንም ችግር የለባቸውም። ከእንደዚህ አይነት ነገር ችግር ውስጥ ያሉት አይደሉም ሁሉም። አሁን ጂኒ እንደዚህ አይነት ችግር የለበትም። አንቺ ጉቺን ታከብሪያታለሽ፣ እሱ ጉቺን ያከብራታል። ገብቶሻል? ዩር ችግር የለባትም ከአንቺ ጋር ጀስት የለም። አንድ ቴንኪው የሚል ሁለት ለነስ ጫማ ባለመኖሬ ከፋ ነበር ይላል። ዲፖርት ብትደረጊስ ሰንደሬ ላይ አይዘገንንም? የሰይጣን ጆሮ ይደፈንና ሀዊዝ እና እንደዚህ ነገሮችን አስቢ። ለምን እኔ እስቲ ብዙ ጥያቄ ጠይቅሽ ነበር። እስቲ የአንቺ ችግር ምን እንደሆነ አውቀሽዋል አላወቅሽም ብዬ በተለያየ መንገድ ጠይቅሽ ነበር እንድታብላዩ። ያን ጊዜ አላፋጥጥሽም። ኦኬ አንቺ ካሰብሽበት እንደዛ፣ ግን ያንኑ ይዘሽው እየሄድሽ ነው ያለሽው። ይሄ በደም ነው የሚገዳሽ። በተለይ ሚዲያ ላይ እኝኝኝ ካልሽ በሽታ ነው የሚለቁብሽ። ምክንያቱም አንቺ ማትፈልጊው የሚያናድድሽን ነገር ነው የሚደግሙት ሚዲያ ላይ። የተሻለ አይደል? የሆነ ቴክስት ብሎክ ስታረጊ ብዙ ቴክስቶች ይመጣል። ወይንም የሚዲያ ህይወትን መቋቋም ማትቺ ከሆነ የሆነ ፕላን ቢ ሊኖርሽ ይገባል። ሲጀመር ሚዲያ ፕላን እንደውም አንተ 30 ሌቭል ከሄድ ገብተ መጣ ብዬ ስጠይቀው ጃጓርን አንዲት በጣም ድሮ የምወዳት ጓደኛ ነበረች። ተመልሳ መጣ እኔን ለማናደር ስትል ምን ብላለች መሰለሽ? እንዴ ነጃት ቤት ነው የገባችው። ምክንያቱም እኔ 25 ሌቭል እስከሚገባ እኔ ጋር ሰጥቶ እኔ የተዋወቁት ጃጓርን ነግሬሽ አለው ቅድም። አሁን በጣም በተረጋጋ መልኩ ነው የምነግርሽ። ጃጓርን የተዋወቅኩት የሆነ ጊዜ ሞጣ ጋር ገባ ነበረ። በጣም ኃይለኛ ችግር ገጥሞኝ ከዚህ በኋላ በነገራችን ላይ ሄሉ እድሉን ስለሰጠሽኝ ከዚህ በኋላ በደግም በክፉም ነጃት እንድታነሳኝ አልፈልግም። የትም ቤቷም ይሁን የትም ቦታ ይሁን እንድታነሳኝ አልፈልግም። ምክንያቱም የራሴን እንትን የማውቀው እኔ ነኝ። ነጃትን እኔ አላቃትም። ነጃትን የማውቃት በጃጓር ምክንያት ነው። ጃጓርን ደግሞ ያወቅኩት ከማንም በላይ ነው፣ ከማንም በፊት ነው የተዋወቅኩት። በተቸገርኩ ጊዜ ሳይሆን ያወቀኝ በጣም ጀግና በነበርኩበት ሰዓት ነው ያወቀኝ። በጣም ጀግና በነበርኩበት ሰዓት፣ ሰዎችን በምግባባበት ሰዓት፣ ሁል ጊዜም ካለሁበት ከወደኩበት የመነሳት ችግር የለብኝም። እኔ ሄሉ እኔ ሁል ጊዜም ወድቃለሁ፣ ግን ከወደኩበት ለመነሳት ጊዜያቶች አይፈጁብኝም እና ለዛ ነው ሁል ጊዜ ውድቀቴን ለሰዎች አላሳይም። እና በሆነ አጋጣሚ እዚህ ሀገር ምን የሚባል ቦታ አለ መሰለሽ? ቢሄቪራል ሄልዝ የሚባል አለ እና ቢሄቪራል ሄልዝ ስገባ መለስተኛ እስር ቤት በይው። ስልክ መጠቀም አትችይም ለወራቶች፣ ምንም አይነት ነገር መጠቀም አትችይም። ለራስሽ ማለት
ዶክተሮች ይከታተሉሻል ማለት ግቢውን ስታዩ በጣም የታጠረ ነው። ላይክ እንደ እስር ቤት ማለት ነው። እንደ እስር ቤት የራስሽ የሆነ ልብስ ይሰጥሻል። ራሱ ነው የሚሰጥሽ ተቋሙ ማለት ነው። ለአንድ ወር እንደዛ ከገባው በኋላ የራሴን ስራ ጀመርኩኝና ስራ ከጀመርኩ በኋላ በእንትን ላይክ እንደ ፖለቲካም ይሁን እንደምንም ብቻ ግን ሞጣ ቤት ገባ ነበረ እና በዛ ሰዓት ሞጣ ምን ይለኝ ነበረ፣ ሞሎክሴ ነበረች አሁን ትታ ነው ምናምን ብሎ ይቀልድ ነበረ ምናምን። በዛ ሰዓት በጣም ተሰሚነት የነበረኝ ሰዓት ነበርኩኝ። ማንም ሰው ሊሰማኝ የሚገባ ሰዓት ነበርኩኝና በዛ ሰዓት ጃጓር እንደውም ፎቶ ይሄ አልነበረም፣ ሌላ ፎቶ ነው የነበረው እና ይመጣና የማዕት ጊፍቶች ያወርድልኛል። ከዛ በጣም ይገርመኛል። አንዳንድ ጊዜ ዝም ብለሽ ስላወራሽ አይደለም፣ የትም ሀገር ብንሆን ማለት ነው የራሳችን የሆኑ ችግሮች አሉብን እና አሁንም ድጋሚ እንደዚህ አይነት ነገር ይደርስብኛል። ከዚህ በፊት አውርቼሻለሁ፣ ማውራት አያስፈልገኝም። ምክንያቱም የቤት ኪራይ መክፈል ያቅተኝና ከዛ ጭንቀት ውስጥ በምገባ ሰዓት እዛ ቦታ ላይ አሁንም እወሰዳለሁ ማለት ነው። በዛ ሰዓት 25 ሌቭል ነበረ ጃጓር። ከዛ በኋላ ግን 29 ሌቭል ሆኖ ምናምን ተመልሼ የመጣው ማለት ነው። ተመልሼ ስመጣ ጃጓርን አላገኘሁትም። ያገኘኋት ነጃትን እንደ ጌም ትልክልኝና ከዛ ሳገኛት እኔ በፍቅር ነበር ሳወራት የነበረው፣ እሷን በፍቅር ነው እና ጃጓርን ታውቂዋለሽ ስትለኝ አውቀዋለሁ አልኳት። ከዛ ምንም የጠረጠርኩትም ነገር የለም። እኔ በሰው ላይ አልቀናም ብዬሻለሁ። ቅናት መንፈስ የለብኝም። ሰዎች ናቸው በሚሰጡኝ የተለያየ ማነር እነሱ በእነሱ አስተሳሰብ ቅናተኛ የምመስላቸው እንጂ እኔ ቅናተኛ አይደለሁም። ከዛ በኋላ ግን ጃጓር እኮ ነግሮኛል ስላንቺ አለችኝ ነጃት ማለት ነው። በዛትን ብጠይቃትም ማለት አንድ ሰው የምትወጁ የምታከብሪ ሰው እንደ ቀልድ እንዴት የት ገባ ምናምን ብለሽ ልጠይቁ ትችያለሽ እና ያቺ ሴት ድሮ ጓደኛ የነበረች እና የኔን እንዴት ትፈልገው ነበር መሰለኝ። ያው እሱ ጊፍት ከሰጠም ነጃት ጋር ነው የሚሰጠው ብላ ተናገረች። ከዛ እኔ የዛን ጊዜ ምንም አይነት እንትን አልተሰማኝም። ገባሽ? ከዛ በኋላ አሁንም የሆነ ይጠፋል ምን ይላል፣ ከዛ ደግሞ ይመጣል። አሁንም 32 ሌቭል ደርሶ ይመጣል እና ሁልጊዜ ገስቴ ላይ ሲገባ ሁልጊዜ ለእኔ እንደሚሰጠኝ አድርጎ ነው የሚያወራው። እኔ ደግሞ እሱን ነገር አላየውም። ቅድም ነግሬሻለሁ። እስከ 25 ሌቭል ድረስ እስከሚደርስ ድረስ ሞጣን ቤት ስገባ የትን ቤት ስገባ ይሰጥ ነበረ። ከዛ በኋላ ግን ይሰጠኛል። አይሰጠኝም ማለት አይደለም፣ ግን ነጃት እንዳወራችሁ የሆነ አላደል እንትን የሚያስብለኝ ነገር አለ። አሁንም ቢሆን ሁላችሁም በጥንቃቄ ልታዳምጡ የሚገባው ነገር ለሰዎች ሲናገር እንደሚሰጠኝ ያወራል፣ ግን የዚህን ያክል ጌም አያጫውተኝ። ምናልባት ዝም ብዬ ቁጭ ባልኩበት ምናምን የተወሰነ ጊፍት ሊሰጠኝ ይችላል። እኔ ደግሞ የምፈልገው ጌም መጫወት ምናምን ሊሆን ይችላል፣ ግን እሱንም አልወቅሰውም። ከዛ በኋላ ግን እኔና ጃጓር መጨቃጨቅ ጀመርን። የምንጨቃጨቀው በብዙ መልኩ ነው የምንጨቃጨቀው እና ከዛ የሆነ ጊዜ በቸገራት ጊዜ ነው የቆመው ያለችው ነጃት። እኔን በቆምኩ ሰዓት ነው ጃጓርን የማውቀው እንጂ በወደቅኩ ሰዓት አይደለም የማውቀው። ወድቄ አውቃለሁ፣ ከዛም በፊት ወድቄ አውቃለሁ፣ ግን ጃጓርን በቆምኩ ሰዓት ነው የማውቀው። ከዛ ግን ሁልጊዜም ያው ልመና ባሉበት አካባቢዎች መኖር ጀመረ ምናምን። ግን እኔ እና እሱ እንደ በፊቱ በስልክም በምንም አናወራም ከተወሰነ ጊዜ በኋላ ማለት ነው። ከዛ በፊት ግን እናወራ ነበር። ምንም አይነት ሪሌሽንሽፕ ኖሮን አያውቅም፣ ግን በጣም ብዙ ሰዎች እንደዛ ያወሩ ነበር። ከዛ በኋላ የምንጨቃጨቀውን ነገሮች አልወደድኩለትም። ግን የሆነ ሰዓት ላይ እነ ነጃት ጋርም ትሄዳለ፣ እዚህ ቦታም ትሄዳለ፣ ግን ሌላ ቦታ ስትሄድ በጣም በክብር ነው የምታወራው። እኔን ግን ሲሆን ለምን ትጨቃጨቀኛለ ብዬ በጣም ብዙ ቀን ተጨቃጭቀን እናውቃለን ማለት ነው። ዛሬ ነጃት ተነስታ ለሱ ስትቆምለት እኔና ጃጓር የተጨቃጨቅንበትን ኢቭን በስልክ የተጨቃጨቅንበትን አንድ ቀን ለ1 ሰዓት ለ2 ሰዓት አውርተን እናውቃለን። እሱን ታውቃለች ወይ ነጃት? ስለዚህ እኔ የተከፋውበትን ነው። ሲቀጥል ደግሞ ዛሬ ላይ የተነጋገር ነው ሄለን ቤት የተነጋገር ነው ስለ እኔ የማላቃቸው ሰዎች ማለት ጃጓርን የማውቀው እነሱን የማውቃቸው አሁን ጃጓርን የማውቀው በፊት እና እነሱ መጥተው ስለ ጃጓር ሲያወሩ እኔ እሱን ስለምወደው ስለማከብረው ከማንም በፊት ስለማውቀው ማንም ሰው ድሮም እቤቴም የምንጨቃጨቀው እኔና ጃጓር የምንጨቃጨቀው ሌላ ሰው መጥቶ ስለሱ ሲያወራልኝ አልወድም።
ይሄ የእኔ ባህሪ ነው። ምክንያቱም እኔ እና እሱ ነን የምንተዋወቀው። እኔ እነሱን አላቃቸውም። ከሱ በፊት እኔ እነሱን አላቃቸውም። ሁሉንም የማውቃቸው ከሱ በኋላ ነው። ስለዚህ ከሱ በኋላ ለማውቀው ነገር ሌላ ሰው መጥቶ ሲጨቃጨቀኝ አልወድም። ሲቀጥል ደግሞ በጣም ብዙ ጊዜ ነግሬው አውቃለሁ። የሆነ ነገር የምትፈልግ ከሆነ በስልክ አውራኝ ብዬ አውቃለሁ። ተደጋጋሚም ነግሬው አውቃለሁ። ለመስተካከልም ሞክሬያለሁ። ግን አንዴ በስልክም ራሱ እንደዚሁ ነው የሚጨቃጨቀኝና አያዳምጠኝም። የሆነ ነገር ሲነገር እኔ በቃ አዎ ልክ ቅድም ነጃትን ልክ ነሽ እንዳልኩት እንደሱ ባደርግ ኖሮ ምናልባት እንስማማ ይሆናል፣ ምናልባት ማለት ነው። ነገር ግን እንደዚህ የተፈጠረው ስለምወደው ስለማከብረውና እሱ ለምን አይወደኝም፣ ለምን አያከብረኝም፣ ለምን አያዳምጠኝም የሚል ነገር ተከስቶብኝ ነው እንጂ ከዚህ በኋላ እኔ ይሄንን እውነታዬን ተናግሬያለሁ። በዚሁ አጋጣሚ ከነጃት የተማርኩት ያው ጥንካሬን ተምሬያለሁ። ግን እሷ ደግሞ የእኔን ደግሞ ፈተና አታውቀውም። ለማንም ተናግሬም አላውቅም። እንዳያችሁት እኔ ለማንም ተናግሬ አላውቅም የኔን ፈተና ማለት ነው። ምናልባት ሰው ሁሉ የሚያውቀው አሜሪካ መኖራችንን እንጂ አሜሪካ ውስጥ ምን አይነት ፈተናዎች አሉ። አሜሪካ ውስጥ እኮ በጣም ብዙ ፈተናዎች አሉ። ወረቀት አለመኖር አለ፣ በጣም ብዙ አሳይለም መጠየቅ አለ፣ በጣም ብዙ አይነት ችግሮች አሉ። አሜሪካ ስለሆነ ብቻ ሁሉም ሰው ደስተኛ ነው፣ ሁሉም ሰው ጥሩ ሁኔታ ነው የሚኖረው ማለት አይደለም። ሲቀጥል የአእምሮ መጎዳት አለ። ቅድም ለምሳሌ ተሳስታ የሚሆን ወይም ደግሞ ጃጓርን ከመውደድ እና ከማክበር የሚሆን በጣም ብዙ ስህተቶች ስትሳሳት ነበረ ነጃት ማለት ነው። እዛ ቁጭ ብለሽ እሱ አንቺ አልታመምሽም እንደውም እንደዚህ ነሽ ብዙ ነገር ስትናገር ነበረ። ይሄ አግባብ ያለው ነገር አይደለም። እኔና ነጃት በክፉም በደጉም ተነሳስተን አናውቅም። እኔ አንድ ቀንም ቢሆን ነጃትን በክፋት አንስቻት አላውቅም። ግን የማልዋሸው ነገር ነጃት ቤት ሄደ ስትቀመጥ እንደዚህ እንደኔ አትከራከራትም፣ ጸጥ ብላ ነበር የምታዳምጠው ብዬው አውቃለሁ። ይህንን አልዋሽም። እኔ እውነትን እውነት ነው ብዬ ነው የምናገረው፣ ውሸትንም ደግሞ ውሸት ነው ብዬ ነው የምናገረው። ግን ነጃት እኔን ለመስደብ ዛሬ ላይ ለመስደብ ምን አነሳሳት? እኔና ጃጓር እንተዋወቃለን። አንድ አባባል አለ። አፄ ቴዎድሮስ በድሮ ጊዜ ገብርዬ ሚስታቸው በጣም ከፍ ዝቅ ስታደርጋቸው